ያው ልጆቹ አብዛኞቻቸው አዲሶች ናቸው ለኢንተርናሽናል ጌም ቶቻችንን ላይ ሰርተን ነገ የተሻለ ነገር ለመስራት ነው ያሰብን ሁላችንም ማለት ነው ኢንተርናሽናል ጌሞች ልምድ ቢኖራቸው እነዚህ ልጆች የወዳጅነት ጨዋታ ቢያገኙ የተሻለ ነገር ቢያንስ 3 ነጥብ ይዘን የምንወጣበት ማለትም ታይም ማኔጅመንት ይኖራቸው ነበር የተሻለ ነገር ይሰራሉ ብዬ ነበር ማስበው ውድድሩ በጣም ፉክክር ያለው ውድድር ነው ሁሉም ያው ዋናው ቲሞችን ይፈልግ ነው እንግዲህ በትላልቅ ክለቦች ላይ ያሉ አሰልጣኞች እነዚህ ልጆች ወርዶ ማየት ከቻሉ በእርግጠኝነት በክለባቸው በብሔራዊ ቡድን ላይም የሚመጥኑ ልጆች በርካታ ማለት ይችላል በርካታ ልጆች አሉ ኦቨር ማለት ነው ውጤት ቀያሪ አይነት ስህተቶችን እናያለን ዳኞች ላይ ከእንደዚህ አይነት ውድድሮች ላይ ልጆችን ቢያዩ ለብሔራዊ ቡድንም ቢሆን ከዓመት በታች ናሽናል ቲም ታዳጊ ከሌለኮ ክለብ የለም ምን ጊዜ የምትሰራው አንተ እድገት ላይ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አርፍዳችኋል ሳምንታዊው በሀገር ውስጥ እግር ኳስ ነክ ጉዳዮች ላይ ትኩረቱን ያደረገው ኢትዮ ሊግ ፕሮግራማችን ነው ተጀምሯል የዛሬው ኢትዮ ሊግ ፕሮግራማችን እንግዲህ በሳታችን አልጀመርንም ለዚህም ትልቅ ይቅርታ እንጠይቃለን ዘግይተን ነው የጀመርነው ክቡራን ተመልካቾቻችን የሀገር ውስጥ እግር ኳስ ነክ ጉዳዮችን እያነሳን ቆይታ እናደርጋለን ቀደም ሲል የተመለከታችኋቸውን ኢትዮጵያ ስቶች ከ17 ዓመት በታች ብሔራዊ ቡድን ዛሬ የመልስ ጨዋታውን አበበ ቢቂላ ላይ ከካሜሮናቸው ጋር ያደርጋል የመጀመሪያውን ጨዋታ 5-2 ያውንዴ ላይ ተሸንፎ መመለሱ ይታወሳል የኢትዮጵያ ከዓመት በታች ፕሪሚየር ሊግ የዛሬው ሰፊ ጉዳያችን ይሆናል በሁለት ምድቦች ተከፍሎ እንግዲህ ወጣቶቹ ፕሪሚየር ሊግ በአሰላና በቡራዩ ከተማ እየተደረገ ነው የሚገኘው እሱን የተመለከተ ሀሳቦች በስፋት እናነሳለን ባለሙያም በዚህ ስቱዲዮ ጋብዘናል አሰልጣኝ ታዲዮስ ተክሉ በአለፉት ረጅም ዓመታት በኢትዮጵያ ንግድ ባንክ ከ17 እና 20 ዓመት በታች ቡድኖችን በአሰልጣኝነት አሳልፏል የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንንም ማሰልጠኑ ይታወሳል በታዳጊዎች እግር ኳስ ላይ ረጅም ዓመት ቆይታ አድርጓል ትልልቅ ስም ያላቸው እግር ኳስ ተጫዋቾች በኢትዮጵያ ብሔራዊ ቡድን ደረጃ የደረሱ ተጫዋቾች እንግዲህ አሻራውን ካሳረፈባቸው ባለሙያዎች መካከል አንዱ ነው ታዲዮስ ተክሉ ዛሬ የስቱዲዮ እንግዳችን ሆኖ በወጣቶች ፕሪሚየር ሊግ ላይ በስፋት ሀሳቦችን የሚያነሳልን ይሆናል ኦሮሚያ ህብረት ስራ ባንክ እንደተለመደው በአጋርነት አብሮን ቆይታ ያደርጋል ካፍታ ቆይታ በኋላ ስንመለስ ግን አስቀድመን የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን ዛሬ መልስ ጨዋታውን ያደርጋልና አሰልጣኝ ታዲዮስም በተወሰነ መልኩ የሴቶች እግር ኳስ ላይ ቆይታ አድርጓል እስቲ በዛሬው የመልስ ጨዋታ ላይስ ኢትዮጵያ ብሔራዊ ቡድን ያን ያጣው ምንድን ነበር ዛሬስ ምን ማድረግ አለበት ይሄንን ውጤት ለመቀልበስ የሚለው ላይ የራሱን ሀሳብ የሚያካፍለን ይሆንና አጠቃላይ ደግሞ በስፋት ስለ ወጣቶች ፕሪሚየር ሊግ ሀሳቦችን እያነሳን ቆይታ እናደርጋለን በድጋሚ አብራችሁን ቆዩ ተመለሰን ተመልካቾቻችን አብሮንታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን እንግዲህ በቅድሚያ አሰልጣኝ ታዲዮስ የዛሬው ስቱዲዮ እንግዳችን ሆነ ከኛ ጋር ቆይታ ስለምታደርግ እጅግ አድርጌ አመሰግናለሁ በተመልካቾቻችን ስም እኔም ማክብራችሁ ስለተጠራችሁኝ በጣም አመሰግናለሁ በጣም ጥሩ እስቲ የመጀመሪያ ጉዳያችን እናድርግ የብሔራዊ ቡድን ጉዳይ የኢትዮጵያ ስቶች ከ17 ዓመት በታች ብሔራዊ ቡድን ዛሬ የመልስ ጨዋታውን ያደርጋል አበበ ቢቂላ ከካሜሮናቸው ጋር ባሳለፍነው ሳምንት የመጀመሪያውን ጨዋታ 5-2 በሆነ ውጤት ነው የተሸነፈው ከሜዳው ውጪ አሰልጣኝ ራውዳ ምናልባት ትላንትና ጋዜጣዊ መግለጫ ሰጣ ያነሳቻቸው ነጥቦች አሉና እንደው እስቲ ምንድነው ግን እንደ ሀገር ታዳጊዎች ላይ ቆይታ አድርጋል በስልጣናውና ምንድነው የሚጎለን በእድሜርከን ውድድሮች ላይ ሁሌም አንዳንዴ እንደውም ያለፉት ጥቂት አመታት 2 አመታት በተወሰነ መልኩ አንድ ለባዶ እየተሸነፈን የወጣንባቸው በመለያ ምት የወጣንባቸው አጋጣሚዎች አሉ እንጂ አብዛኛውን ጊዜ እንደዚህ አይነት የሰፊ ግብ ልዩነቶች እናስተናግዳለን በተለይ ደግሞ ሰርተን የነሱን ጠንካራ ጎን አውቀን ተዘጋጅተን ሄደናል ብለን በመናስባቸው መንገዶችም ግቦችን እናስተናግዳለንና እንደው መሰረታዊ ችግር ምንድነው የታዳጊዎች ችግር ኳስ ላይ ውጤት እያራቀን ያለው
ጥሩ ጥያቄ ነው። ከዚህ በፊትም በተደጋጋሚ እኔም ለማንሳት ሞክሬያለሁ። በተለይ ታዳጊ ብሔራዊ ቡድን ለአሰልጣኞች በሚሰጥበት ጊዜ ምናልባት አሁን ራውዳ አሊ ቡድን እንደው ትንሽ የተረጋጋ ቡድንና ጊዜ ያገኘ ቡድን ነው ብዬ አስባለሁ። ከዛ በፊት የነበሩት ወጣትና ታዳጊ ቡድኖች ለአሰልጣኞች የሚሰጠው ጊዜ በጣም አነስተኛ ነው። እግር ኳስ ደግሞ ስራ ይፈልጋል። ስራ ተሰርቶ ነው ሜዳ ላይ የሚቀርበው። ስለዚህ አሁን በእኛ ጊዜ በነበረው ናሽናል ቲም ማክሲመም የልምምድ ጊዜ የነበረን 15 ቀን ነው። እነዚህ ታዳጊዎች ደግሞ ምንሰራው ታዳጊ ላይ ነው። ታዳጊዎቹ አመቱ ሙሉ በውድድር ያለፉ አለመሆናቸው እነዚህን አጭር ጊዜ ውስጥ ለመቀናጀት እንዲሁም ደግሞ መሰረታዊ ስልጠና በአግባቡ አግኝተው ስለማይመጡ በተለይ ወንዶች ከ17 አመት በታች ላይ የኢትዮጵያ ሻምፒዮና ተብሎ ክረምት ላይ ሲካሄድ ክረምት ላይ ለውድድር ብቻ 11 ለ11 ጨዋታ ራሱ እዛ ውድድር ላይ የሚያዩ ነው የሚመስለኝና ምንም ይሄ ስለ ፖዚሽን ምንም የሚያውቁት ነገር ናሽናል ቲም ላይ ነው ተምረው የሚመጡት ማለት ነው። እነ ታንዛኒያ፣ ኡጋንዳ አሁን ምስራቅ አፍሪካ ላይ ከኛ እየተሻሉ እየበለጡን ያሉ ሀገሮችን ደግሞ ስታይ ስልጣናዎች ከአካዳሚዎች ጀምሮ መሰረታዊ የሆኑ ስልጣናዎች ወስደው በቃ የተሻሉ ተጫዋቾች ፒክ ተደርገው መጨረሻ ላይ ኮኦርዲኔሽን ሰርተው ነው የሚገቡት ማለት ነው። ስለዚህ እነሱ በደንብ ተዘጋጅተው ነው የሚመጡት በቂ የስልጣና ጊዜ ያላቸው። ስለዚህ በተለይ ታዳጊና ወጣት ቡድን ላይ በደንብ ለአሰልጣኞች ጊዜ ተሰጥቶ ስልጣና ተደርጎ ቢቀርብ በዚህ መንገድ አይሆንም ብዬ አስባለሁ። ጥሩ ምናልባት የዛሬ አመት በነበረው እንደዚሁ የዶሚኒካ ሪፐብሊክ ላይ በተዘጋጀው ዓለም ዋንጫ ለማለፍ በነበረው ማጣሪያ ምናልባት ምን መለከተው አበበ ቢቂላ ከደቡብ አፍሪካ ጋር በነበረው ጨዋታ ነውና እዚሁ አበበ ቢቂላ ላይ 3-2 በሆነ ውጤት አሸንፏል። ብሔራዊ ቡድኑ ከሜዳው ውጪም ደቡብ አፍሪካን አሸንፏል። መጨረሻ ግን ያው ከኬንያ ጋር በደርሶ መልስ 2-2 ወጥቶ ነው ከውድድሩ ውጪ የሆነው። ምናልባት ያለፉት ተከታታይ ሁለት የዓለም ዋንጫ ማጣሪያዎች ሜዳችን ላይ ጨዋታዎችን ማሸነፍ ችለናል በሴቶቹ እግር ኳስ። ዛሬስ ምን ይመዘገባል የሚለው ውጤት የሚጠበቅ ነው። እስቲ ግን አስቀድመን አሰልጣኝ ራውዳ አሊ በትላንትናው ዕለት ጋዜጣዊ መግለጫ ሰጥታ ነበርና አጠቃላይ ካሜሮን ላይ ስለነበረው የጨዋታ እንቅስቃሴና በዛሬው ዕለት ደግሞ ብሔራዊ ቡድኑ በምን አይነት መንገድ ይሄንን ጨዋታ የመልሱን ጨዋታ እንዴት አድርጎ ውጤት ለመመለስ ጥረት ያደርጋል በሚለው ላይ የሰጠችው ሀሳብ አለ። እስቲ በተወሰነ መልኩ እሱን እንከታተል። ከካሜሮን ጋር በነበረን ጨዋታ ያው በአጠቃላይ በነበረን 90 ደቂቃዎች ውስጥ የነበሩ ስህተቶች፣ ክፍተቶች እዚህ በሰራ ነው በሴት ፒስ ነው ጎሎች የተገኙብን። አጠቃላይ በነበረው እንቅስቃሴ የነበረን ልጆች የነበራቸው ፍላጎት እንደገና አዌጌም ደግሞ ጎሎችን ማግባታችን ለኛ ተነሳሽነት ጥሩ ነው። አሁን ለመልሱ ጨዋታ ተነሳሽነታችን ከፍ ብሎ ነው የተገኘው። የነበረን ስህተት ቀንሰን የተሻለ ነገር ለመስራት ውጤቱን ለመቀልበስ ከፍተኛ ተነሳሽነት ነው ከልጆቻችን ጋር ያለን። ያው ልጆቹ አብዛኞቻቸው አዲሶች ናቸው ለኢንተርናሽናል ጌም። እንደገና ደግሞ የተጫወትንበት ሰዓት በማታ አብዛኞቹ ተጫውተው ያቁም በፓውዛ መጫወታቸው ትንሽ ግራ የተጋቡበት ነበር። እንደገና ደግሞ ጎሎችን ቀድመን ያገባነው በ7ኛው ደቂቃ ቀድመን ያገባነው ካገባን በኋላ መረጋጋት አልቻሉም። ማለትም መጀመሪያ ከግብጽ ጋር የነበረውን ጨዋታ ስላዩት መጀመሪያ ለራሳቸው የሰጡት ግምት ከተጋጣሚያችን አንፃር ከፍተኛ ግምት ነበር የሰጡትና ማግባታችን ጎሉ ማግባታችን እርጋታ ያው ታዳጊዎች ላይ እንደዚህ አይነት ነገሮች ይፈጠራልና በጣም ከፍላጎታቸው ያ መረጋጋት በጣም ይጎላቸው ነበርና እኔም እሱንም ለማረጋጋት እየሞከርኩ ነበር። ግን ያላቸው ስሜት ከፍተኛ ስለነበር ማዳመጥ ራሱ ከኔ ጋር አልነበሩ ማለት ይቻላል። እያንዳንዱ ነገሮች ያው በእድሜ ላይ እንደዚህ አይነት ጌሞች ኢንተርናሽናል ጌሞች ልምድ ቢኖራቸው እነዚህ ልጆች የወዳጅነት ጨዋታ ቢያገኙ የተሻለ ነገር ቢያንስ 3 ነጥብ ይዘን የምንወጣበት ማለትም ታይም ማኔጅመንት ይኖራቸው ነበር። የተሻለ ነገር ይሰራሉ ብዬ ነበር የማስበው። ያው ስለነገው ጨዋታ ያለን ዝግጅት በጣም አሪፍ ነው ማለት እዛ በነበረው ጨዋታ ያው ተሸንፈን መተናል።
እና ያው ከዛም በኋላ የተነጋገርነው ያው ቀጣዩን ጨዋታ እንዴት አድርገን ማሸነፍ እንዳለብን ስለ ቀጣዩ ማሰብ እንዳለብን የተነጋገርነው እና እዚህም ከመጣን በኋላ ስህተቶቻችንን ላይ ሰርተን ነገ የተሻለ ነገር ለመስራት ነው ያሰብነው ሁላችንም ማለት ነው። ተመለሰን ተመልካቾቻችን እንግዲህ አሰልጣኝ ቴዎድሮስ ራውዳ አይነሳችሁ ነጥቦች መካከል በተለይ በጣም ትኩረቴን የሳበው ጉዳይ ተጫዋቾች ሜዳ ላይ ከገቡ በኋላ አንዳንዴ ከተሰጣቸው ሀሳብ የመውጣት ነገር በታዳጊዎች ላይ ይስተዋላልና ያው ባልጠበቅነው መንገድ ቀድመን ግብ አስቆጠርን። ስለዚህ ከዛ በኋላ አሁንም ፍላጎት ውስጥ የመግባት ነገር ተጫዋቾቹ ቶሎ ቶሎ ወደ ግብ የመድረስ ግብ ማስቆጠር እንችላለን የሚል ሀሳብ ውስጥ መግባታቸውና ታክቲካል ውሳኔዎችን ለመተግበር ወይም ደግሞ አሰልጣኞችን ለማዳመጥ የነበራቸው ፍላጎት አነስተኛ መሆን እንግዲህ ቡድኑን በተወሰነ መንገድ እንደረበሸባትና ፍላጎትና ጉጉት የበለጠ ዋጋ እንዳስከፈላቸው አንስታለችና ይሄ ነገር ከምን የመነጨ ነው ተጫዋቾች ጋር? ሁለተኛ ይሄንን ነገር ለማረም ምናልባት በዛሬው ጨዋታ ላይም 3 ግቦች ስለሚያስፈልጉን የማጥቃት እንቅስቃሴን ይዘን እንደምንገባ ተጠብቃለሁ ወይም ደግሞ በጣም ፍላጎት ያለው ተነሳሽነት የተሞላ የማጥቃት እንቅስቃሴ ውስጥ እንገባለንና እነዚህ ነገሮችም አንዳንዴ የበለጠ ዋጋ እንዳያስከፍሉን በዛሬ በሜዳ ጨዋታችን ላይስ እንደው ምን መደረግ አለበት? አዎ ትክክለኛ ሀሳብ ነው። በብዛት የሚያጋጥም ነው። ሴቶች ላይም ወንዶች ላይም ታዳጊዎች ላይ ይሄ ስሜታዊ የመሆንና ጨዋታ ውስጥ ከገቡ በኋላ ጨዋታውን ብቻ መከተል ይሄ ስሜታቸውን ብቻ በመከተል ብዙ ጊዜ የሚያጋጥሙ ነገሮች ናቸው። ስለዚህ ለዚህ የሚያስፈልገው ምንድነው? በቃ አእምሮ ላይ በደንብ መስራት ነው። አሁን ከባለፈው ጨዋታ ከካሜሮን ጨዋታ 21 ሳምንት ጊዜ ነው ያለን። በእርግጠኝነት ይሄን ችግር አሰልጣኝ ራውዳ ከተረዱት ያለችውን ጊዜ አእምሯቸው ላይ በደንብ ሰርተው ይዘጋጃሉ ብዬ አስባለሁ። ያን ያህል ጨዋታው በተለየ መንገድ ይከብደናል ብዬ አይደለም ማስበው። የተጫዋቾቹ አእምሮ ተሸንፎ የመጣ ቡድን ነው። የተሸነፈበት መንገድ ጨዋታውን በቁጥጥራችን ውስጥ ነው ብለው ባሰቡበት ሰዓት ተከታታይ ሰፊ ጎል ገብቶባቸዋል። ስለዚህ ይሄንን እንዴት መመለስ አለብን የሚለውን ነገር ሳምንቱ ሙሉ የሰሩ ይመስለኛል። አእምሯቸው ላይ በደንብ ከሰሩ ባለፈው ዋናው የሴቶች ብሔራዊ ቡድን ውጤቱን ቀልብሶ አሸንፎ ወደ ቀጣዩ ዙር እንዳለፈው በዚህም ጨዋታ ያንን ያደርጋሉ ብዬ አስባለሁ። ይሄ የጎሉ መብዛት ማለት 3 ጎል ማስቆጠር አእምሯቸው ላይ ከ3 በላይ ካገባን ነው 3 ካገባን ነው የሚለው ነገር ተቀርጾ የሚገቡ ከሆነ በጣም ከባድ ይሆናል ጨዋታውን። ስለዚህ ባለፈው ባስቆጠሩበት ደቂቃ ላይ ቢያንስ 15-20 ደቂቃ ላይ አንድ ጎል ስለማስቆጠር ብቻ አስበው ቢጫወቱ አንዷ ከተቆጠረች በኋላ ደግሞ ስለ ሁለተኛው ማሰብ ይሄንን ስቴፑን አሰልጣኞች በደንብ ለተጫዋቾች ነግሯቸው ቢገቡ በደንብ አእምሯቸው ተረጋግቶ ጨዋታው ላይ ብቻ ትኩረት አድርገው ይገባሉ። በደጋፊያቸው ፊት ነው፣ አየሩ ሜኛ ነው። ስለዚህ ማሸነፍ እንችላለን ብዬ አስባለሁ። ያው ፈጣሪ ይጨመርበት እንግዲህ ጥሩ ትልቁ ነገር ይሄ ነው። የታዳጊዎች እግር ኳስ ላይ ምናልባት ከዚህ ቀደም እናንተ ወጣቶች ታዳጊ ብሔራዊ ቡድን በያዛችሁበት ጊዜ በተለያዩ አሰልጣኞችም በሁለቱም ጾታዎች ላይ የምንመለከተው ፍላጎት በጣም ከፍ ይላል። ሜዳ ላይ ከገቡ በኋላ ተጫዋቾች ከታክቲክ ይልቅ ወደ ስሜት የመሄድና የጨዋታውን እንቅስቃሴ ወደ ራሳቸው ሪትም ለማምጣት የሚቸገሩባቸው አጋጣሚዎች በደንብ የሚስተዋሉባቸው አጋጣሚዎች በጣም ሰፋ ይላሉና አሰልጣኝ ራውዳም ይሄንን ያነሳችሁ እንግዲህ ባልጠበቅነው መንገድ ግብ አስቆጥረናል። ግን ትልቁ ጥያቄ አሁንም በሰራነው መንገድ ደግሞ ግቦችን እያስተናገድን ነው። የቆመ ኳስ ላይ ምናልባት በተክለሰውነትና በአካል ቁመና ብዙ ጥያቄዎች ሊነሱ ይችላሉ። ይሄ የተለመደ ነው። ከዚህ ቀደም በነበረው እግር ኳሳችን የምዕራብ አፍሪካ ሀገራት ጋር ስንጫወት በተክለሰውነት በቁመና በፊዚካል በደንብ የምንበለጥባቸው አጋጣሚዎች በጣም ሰፋ ያሉ ናቸውና ይሄ ነገር በካሜሩን ጨዋታ ላይ በደንብ ተስተውሏል። ከዛ ባለፈ ግን ምናልባት አሁንም እንግዲህ እንደ ሀገር የቆሙ ኳሶች የመከላከል ችግሮቻችን በደንብ ዋጋ አስከፍለውናልና ከተቆጠሩበት 5 ግቦች ብሔራዊ ቡድኑ ወደ 3ቱ እንግዲህ መነሻቸው የቆሙ ኳሶች እንደነበሩ ተመልክተናል። ለማንኛውም የኢትዮጵያ ሴቶች ከ17 ዓመታች ብሔራዊ ቡድን በአሰልጣኝ ራውዳ እየተመራ በዛሬው ዕለት የመልስ ጨዋታውን ከካሜሮናቸው ጋር የሚያከናውኑናል። መልካም እድል ተመኝተናል። በኢትዮ ሊግ ፕሮግራማችን ስም ኦሮሚያ ህብረት ስራ ባንክ አብሮን ቆይታ እያደረገ ይገኛል። ከአፍታ ቆይታ በኋላ ደግሞ ተመልሰን ስንገናኝ በስፋት ስለምናነሳው የዛሬው ርዕሰ ጉዳያችን የኢትዮጵያ ወጣቶች እግር ኳስ ላይ ሀሳቦችን እናነሳለን። የኢትዮጵያ ወጣቶች ፕሪሚየር ሊግ ከ20 ዓመት በታች በሚል መጠሪያ እንግዲህ በሁለት ምድቦች ተከፍሎ በአሰላና በቡራዩ እየተከናወነ ይገኛል። አሰልጣኝ ታዲዮስም በዚህ ሊግ ላይ ቆይታ አድርጓል። እንግዲህ ምናልባት በቅርቡ የሚያሰለጥነው ከነበረው ክለቡ ኢትዮጵያ ንግድ ባንክ ጋር ተለያይቷል። እንግዲህ ሀሳቦችን ያነሳልናል። በተለይ የወጣቶች ፕሪሚየር ሊግ ላይ ያሉ ችግሮች ምንድናቸው? ምን ያህልስ አላማውን እየመታ ይገኛል ይህ ውድድር በሚለው ላይ የራሱን እይታም እያነሳለን ቆይታ እናደርጋለን። አብራችሁን ቆዩ።
ተመልሰናል ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። አሁንም ቆይታችን ይቀጥላል። ስለ ኢትዮጵያ ወጣቶች ፕሪሚየር ሊግ ደግሞ እያነሳን ቆይታ የምናደርግ ነው የሚሆነው። ኦሮሚያ ህብረት ስራ ባንክ የፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን። ከኢትዮጵያ ወጣቶች ፕሪሚየር ሊግ ጋር የተያዙ ጉዳዮችን ነው በስፋት የምናነሳው። ምናልባት ታዲዮስ የኢትዮጵያ ወጣቶች ፕሪሚየር ሊግ ላይ ቆይታ አድርጋል ረጅም ዓመት በታዳጊዎች 17 ዓመት በታች ውድድርም በሊግ ደረጃ ሲደረግም አሁን 20 ዓመት በታች ፕሪሚየር ሊግም ሲደረግና እንደው ይሄ ውድድር በታለመለት አላማ ልክ ግቡን እየመታ ነው ወይ የኢትዮጵያ ወጣቶች ፕሪሚየር ሊግ? ምክንያቱም ትልቁ ግቡ በጣም ተተኪና ታለንት ያላቸው ተጫዋቾችን ተሰጥቶ ያላቸው ተጫዋቾችን በአካል በስነ ልቦና በሁሉም ነገር ዝግጁ አድርጎ ለዋናው ክለቦች ማዘጋጀት እንዲሁም ደግሞ ለወጣት ብሔራዊ ቡድኖች የሚሆኑ ተጫዋቾችን ማዘጋጀት የሚል ነውና እንደው ከዚህ እንነሳ እስቲ ከአላማው አንጻር ውድድሩ በታለመለት አላማ ልክ ግቡን የመታ ውድድር ነው ማለት እንችላለን? ያው እንደጠቀስከው ነው ኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ያገሪቱ ትልቁ የወጣቶች ውድድር ነውና አላማውም አሁን አንተ እንደጠቀስከው ተጫዋቾችን በቴክኒኩ በታክቲኩ በስነ ልቦናው እንዲሁም በአካል ብቃቱ ብቁ የሆኑ ተጫዋቾች ለዋናው ቡድንና ለብሔራዊ ቡድን ማብቃት ነው ዋናው አላማው ማለት ነው። ይሄን አላማ እየመታ ነው የሚለው ነገር ያው እንግዲህ በቂ አይደለም። በቂ ባይሆንም በተለይ ባለፈው አመት በተካሄደው ፕሪሚየር ሊግ ላይ የ15 ቀን ውድድር የመጨረሻው ውድድርም ብትሆን ለይታ ክፍት የሆነበት የፕሪሚየር ሊግ አሰልጣኞች ውድድሩን ያዩበት የተመቸ ሜዳ የተካሄደበት ውድድር ነበር። የማጠቃለያው ውድድር በ10 ክለቦች መሀል የተካሄደው ማለት ነው። በዛ ምክንያት በጣም በርካታ ወጣቶች ከባለፈው አመት አሁን በርካታ ተጫዋቾች በየክለቡ ዋናው ቡድን ላይ መግባት ችለዋል። ይሄ ግን በተደጋጋሚና አላማ ኖሮት የማይደረግ በተደጋጋሚ የማይደረግ ከሆነ በበቂ ሁኔታ ግቡን ይመታል ብዬ አላስብም። ምክንያቱም የወጣቶች ውድድር ሲደረግ ታዳጊዎች ታለንታቸውን እንደፈለጉ አውጥተው የሚጫወቱበት አሰልጣኞች የሚሰሩትን ስራ ለተመልካቹ የሚያሳዩበት ታለንት ያላቸው ተጫዋቾች የሚወጡበት ውድድር እንደመሆኑ መጠን የመጀመሪያው በቂ ሜዳ ይፈልጋል። ጥራት ያለው ሜዳ ይፈልጋል። ይሄ የሆነ አይደለም። ምክንያቱም በየክልሎች ያሉት ሜዳዎች ጥራታቸው በጣም ጥሩ የሚባል ደረጃ የኢትዮጵያ ትልቁን የወጣቶች ሊግ የሚያወዳደር ሜዳዎች አይደሉም። ይሄ ለአሰልጣኞችም ለተጫዋቾችም በጣም ፈታኝ ነው። እዚህ ላይ በደንብ ትኩረት ተደርጎ መሰራት ይጠበቅበታል። ከዛ ውጭ ደግሞ ክለቦች አላማ ኖሯቸው ሊሰሩ ይገባል። ክለቦች ወጣት ቡድን የሚይዙት ወጣት ቡድን አለን ለማለት ሳይሆን ተተኪ ተጫዋች ለራሳቸውም ክለብ ለሀገር ማበረከት ግድ ስለሆነ በበቂ ትኩረትና በበቂ ሁኔታ መስራት ይኖርባቸዋል ማለት ነው። ይሄንን እየተሰራ ነው የሚለው በጣም ጥያቄ ያለኝ አለን ለማለት ነው ኢትዮጵያ ውስጥ ታዳጊ ቡድንና ወጣት ቡድን ላይ የሚሰራው። ስለዚህ እዚህ ላይ በደንብ የሚሰራ ከሆነ የተሻለ ነገር ይመጣል ብዬ ተስፋ አድርጋለሁ። ጥሩ እንግዲህ እንዳልከው ትልቁ ግቡ በተለይ ክለቦች አሁን ወጣት ቡድን ላለመቀጣት ምክንያቱም የወጣት ቡድኖችንና የሴት ቡድኖችን መያዝ አለባቸው። ምናልባት እንደውም አሁን የተወሰኑ ክለቦች ሴት ክለቦችን አልያዙም። አብዛኞቹ ፕሪሚየር ሊግ ክለቦች ግን ሁሉም ማለት በሚቻል ደረጃ ወጣት ቡድን አላቸው 20 ዓመት በታች። አንዳንዶቹ እውነት እንደተባለው ፈልገውት ነው የያዙት ወይስ ደግሞ ስለተገደዱ የሚለው ጥያቄ ይነሳል። ግን በአንጻራዊነት ምናልባት ወደ በኋላ ላይ በስፋት እናነሳዋለን። ግን ይሄንን ጥቂት ዓመታት በተለይ የኢትዮጵያ ፕሪሚየር ሊግ ላይ ከወጣት ቡድን የመጡ ተጫዋቾች በተሰጣቸው ደቂቃ ጥሩ ነገር አሳይተዋል እና አሁን ስለ ተስፋ ልናወራ የምንችልበት ጊዜ ነው የሚል ደግሞ ሀሳቦች ይነሳሉ። ስለ ወጣቶች እድገት ትኩረት ከሰጠንና መለስ ብለን የታችኛው ቡድኖቻችንን ማየት ከቻለን ግን በደንብ ሊጉ ላይ
አውትሻይን ማድረግ የሚችሉ ሊጉ ላይ በተለየ ደረጃ ብቃታቸውን ማሳየት የሚችሉ ወጣት ተጫዋቾች እና ተስጦች ግን የምናገኝበት ነው የሚል ሀሳቦችም ይነሳሉ። እውነት ነው። ምን መሰለ እንደው ካለ መስራት ምንም ካለ መስራት ክለብ ካለ መያዝ ከሰፈር መተው ቀጥታ ዋናው ቡድን ተጫዋቾች ከሚጫወቱ አሁን ያለው መንገድ የተሻለ ነው። በስነ ስርዓት ሰራን ከተባለ ግን ይሄ እያንዳንዱ ክለብ በመቶ ሚሊዮኖች በሚመድብበት ሀገር ውስጥ ያለን ግን በቂ ነው ብዬ አይደለም። ከበቂ በታች ከግማሽ በታች እየተሰራ ነው ያለው። ፕሪሚየር ሊግ ላይ ያደጉ ተጫዋቾች እያሳዩት ያለው ፐርፎርማንስ ያው ጥሩ ነው። እድሉን ያገኙ ተጫዋቾች እየተጫወቱ ነው። ግን ከዚህ በላይ መሆን ይችል ነበር። ከዚህ በላይ አሁን ካለው ቁጥር ከእጥፍ በላይ መሆን ይችል ነበር በአግባቡ ቢሰራ። አሁን ስልጣናውን ስንመረምር ወደ ስልጣናው ስንሄድ እያንዳንዱ ቡድን በአብዛኛው የሚበዙት የኢትዮጵያ ፕሪሚየር ሊግ 20 ዓመትም ከ17 ዓመት በታች ቡድን 25 እና 30 ልጅ በአንድ አሰልጣኝ ነው የሚሰለጥነው። በፍጹም ጥራት ያለው ስልጣና ልትሰጣት ስለሚየትም ዓለም ላይ የሌለ ኢትዮጵያ ውስጥ ብቻ ያለ ነገር ይሄ ነው አንደኛው ማለት ነው። ስለዚህ ከኮቺንግ ስታፍ መሟላት ጀምሮ ውድድሮች በበቂ ማለት ጥራት ባላቸው ሜዳዎች ከመካሄድ ጀምሮ ለዋናው ቡድን አሰልጣኞች ክፍት ከመሆን ጀምሮ ለተመልካችም ይብን ተመልካች የየክለቡ ደጋፊዎች ወጣት ቡድናቸውን በአግባቡ ማየት መቻል አለባቸው። እነሱ ሲያዩ ለምን አላደገም ተጫዋች ወይም ደግሞ ትኩረት ለምን ወጣት ቡድን ላይ አልሰጣችሁም ብለው ክለባቸውን መጠየቅ ይችላሉ። ስለዚህ ክፍት መሆን መቻል አለበት። እነዚህ ነገሮች በጣም ሲሪየስ ነገሮች ናቸውና መሟላት አለባቸው። እኛ ደግሞ ለዚህ በጣም ገና ነን ብዬ ነው ማስበው። ማለት በትኩረት እንደዚህ እየተሰራ ነው ብዬ አላስብም። ሲሰራ ግን ተስፋ ይኖራል ብዬ አስባለሁ። ጥሩ እንግዲህ እኛም በተወሰነ መንገድ እስቲ ቡራዩ ላይ ምድብ ላይ የተደረገ ነው የሚገኘውና ትላንትና የተደረጉ ጨዋታዎች ነበሩ። በስፍራው ተገኝተን ውድድሮችን ለመመልከት ሞክረን ነበረ። እዛውም እንግዲህ ተጫዋቾችና የተወሰኑ የአሰልጣኝ ቡድን አባላት ባለሙያዎች ሀሳቦቻቸውን አካፍለው ነበር። አጠቃላይ ስለ ውድድሩ እንግዲህ ኢትዮጵያ 20 ዓመት በታች ፕሪሚየር ሊግ የተደረገ ስላለበት መንገድና እንደ ውድድሩ ምን ያህል ታዳጊ ተጫዋቾች ወይም ደግሞ ለዋናው ክለብና ለብሔራዊ ደረጃ የሚደርሱ ተጫዋቾች ከማፍራት ረገድስ ያለው ሚና እንዴት ይታያል በሚል ሀሳቦቻቸውን አካፍለውናል። እስቲ ለውይይታችንም ግብዓት ስለሚሆነን በተወሰነ መንገድ እሱን እንከታተልና ደግሞ ተመልሰን ስንገናኝ ተጫዋቾችን ባለሙያዎች ባነሷቸው ሀሳቦችና ጥያቄዎች ላይ ደግሞ ሀሳቦችን በስፋት እያንሸራሸረን እንቆያለን። አብራችሁን ቆዩ። ለክለቦች በአካልና በስነ ልቦና ዝግጁ የሆኑ ተተኪ ተጫዋቾችን በማፍራት ረገድ ከፍተኛ ሚና የሚጠበቅበት የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ሁለት ምድቦች ተከፍሎ በአሰላና በቡራዩ ከተማ እየተደረገ ይገኛል። በቡራዩ ከተማ እየተካሄደ የሚገኘው የምድብ ለውድድርም 12ኛ ሳምንት ላይ ደረሰ ሲሆን በክለቦች መካከል ከፍተኛ ፉክክርን ከማስተናገዱ ባለፈ ለወጣቶቹ ጥሩ የውድድር ልምድን እንዲያገኙ ማስችሏል። ውድድሩ በጣም ፉክክር ያለው ውድድር ነው። ሁሉም ያው ዋናው ቲሞችን ይፈልግ ነው አምስት ውስጥ ገብቶ ለመጨረስ ሁሉም አሁን ሁለተኛው ዙር በጣም ትንሽ ከበድ እያለ መጥቶ አሪፍ ነው። የመጀመሪያ ዙር ጥሩ ውጤት ነበረ። ኮከብ ጎል አግቢ ሞኝ ጨርሼ ነበር። አሁን ትንሽ ሜዳውንም አልለመድነው እና ትንሽ እየከበደን ግን አሪፍ ልምድ እየወሰድን ያው ትንሽ በጣም ፍልሚያም የበዛበት ነው። ይከብዳል። ያው ልምድም አስፈላጊ ነገር ነው ለሁሉም ነገር። ነገ ላይ ሀገርን በብዙ መጥቀም የሚችሉ ባለተሰጥኦች ወጣቶቹ ልግ ቢኖሩም ትኩረትና እምነት ማጣት ግን እድገታቸው መሰናክል ሆኗል። እንግዲህ በትላልቅ ክለቦች ላይ ያሉ አሰልጣኞች እነዚህ ልጆች ወርዶ ማየት ከቻሉ በእርግጠኝነት በክለባቸው በብሔራዊ ቡድን ላይም የሚመጥኑ ልጆች በርካታ ማለት ይችላል። በርካታ ልጆች አሉ። ውድድሩ እንዳጠቃላይ አሪፍ ነው። ለኢትዮጵያ አጠቃላይ ታዳጊዎች ስፖርት እድል የሚፈጥርና ስፖርቱን ሊያሳድግ የሚችል አግባብነት አለው። በአመት ብዙ ከታዳጊ አንደር 20 ብዙ ልጆች ለከነማው ለዋናው ቲም ያሳድጓል እና አሁን ውድድሩ አሪፍ ነው። ብዙ ታዳጊዎች እየወጡበት የሚገኙበት ሂደት አለ። ወጣቶች ላይ ተሰጥኦታ ያለ ያን ተሰጥኦ ሊያወጡ ሲሄዱ ከእድሜያቸው በላይ የሆኑት ደግሞ ቻሌንጅ ሲያደርጓቸው ያ ነገር እንዳይወጣ ሲገድብ እናያለን እንጂ ተሰጥኦ እያየን ያለን። አሁን ላይ አብዛኞቹ ዋና ቡድኖች በፋይናንስ መፈተናቸው ወደ ወጣት ቡድኖቻቸው እንዲመለከቱ በር የከፈተ ሲሆን ይህም ለተጫዋቾች ትልቅ ተነሳሽነትን ፈጥሯል። ከላይ አሁን ለምሳሌ ታዳጊዎች አብዛኛውን ጊዜ ያኔ እድል አያገኙም ነበር። አሁን ላይ ከፋይናንስ ማኳያ ይሄ እድል መፈጠሩ አንድም አሪፍ ነው፣ ሁለትም ደግሞ ታዳጊ በተስፋ አሁን ላይ አብዛኛው ስፖርተኛ የተፈጠረ ያለበት አግባብ አለ። ምክንያቱም ያው ታዳጊ ላይ ታች ወርደው እየሰሩ ስለሆነ በፕሪሚየር ሊግ ቲም ያሉት አንደር 20 ተስፋ አድርገው ታች እየመለመሉ ያሉበት አግባብ ስላለ ክለቦች የተስፋፉ ተጫዋቾችም እየወጡበት ያለ አግባብ አለ። በክለቦች የመታየት እድሎችን አግኝተን ከክለቦች ጥያቄዎችን እየመጡ ከትዊኒያ የሚያድጉ ተጫዋቾች ፕሪሚየር ሊግ ላይ አሪፍ እየሆኑ ነው። በወጣት ተጫዋቾች ከተሰራ ደግሞ ሀገራችንም ትልገጃ መድረሱ አይቀርም። ለኛ ምርጥ እድል ነው። ተነሳሽነትም ይኖረናል። እኛ እነሱን በማየት ለአመታት በአሜሪካን ውድድር ላይ ችግር ሆኖ የዘለቀው የእድሜ ተገቢነት ችግር ዘንድሮም ተስተውሏል። ለዚህም አወዳዳሪው አካል ህጎችን ማላላቱ የበለጠ ለችግሩ በር እንደከፈተም ነው የተመላከተው። በኤምአርአይ ነበረ ሲካሄድ የነበረውና ዘንድሮ ግን ያቀርቶ በልደት ካርድና
በተለያዩ ከቀበሌ በሚወጡ ማስረጃዎች ስለነበረ ትንሽ የተጫዋቾች የእድሜ ተገቢነት ያልተመጣጠነ ነው። ስፔሻሊ ከአካዳሚዎች ጋር ሌሎች ክለቦች ጋር ያሉት የተጫዋቾች ተገቢነት ትንሽ ስለማይመጣጠን ይሄ ወደፊትም መስተካከል አለበት ብዬ አስባለሁ። ምክንያቱም አልበለዚያ የማራዩ ማስቀረት ነው። ከቀረ ደግሞ ኤግዛክት እድሜውን በትክክለኛው እድሜ ተጫዋቾች ለመጫወት ይቸገራሉና ውድድሩን እያየነው ስንመጣ እንደው ቁጥራቸው በዛ ያሉ ቲሞች ከእድሜ በላይ ታያል። አሁን ለምሳሌ እኛን ቲም ብታየው አምና ከ17 ዓመት በታች ሻምፒዮን የሆኑ 18 ልጆች ናቸው ያደጉት፣ በሙሉ ህጻናቶች ናቸው ያሉት። አንድ አመት ደግሞ ከዛ ቀደም ያደጉት ልጆች ናቸው እዚህ ጋር ያሉት እና የምናየው ነገር ለሀገር እስከሰራን ድረስ ለሀገር የሚሰራው ስራ ጽድት ጥርት ያለ ነገር ቢሰራ ደስ ይላል። አሁን አንደር 17 ላይ የተወሰደው አቋም አንደር 17 እድሜ 16 ከ4 ወር የሆነውን ብቻ ነው እያሳተፈ ያለው። የኢትዮጵያ እግር ኳስ ፌዴሬሽን በተሰጠው ኮመንት ይሄን ሰርቷል። ያንኛውን ሲዝ ይሄንኛውን ለምን ለቀቀ? አንዳንድ ክለቦች ላይ አሉ ተለቅ ያሉት ብዙ አመት እዚህ ውድድር ላይ የምናውቃቸው በአቅማችን ልክ አይመስለኝም። ከአቅማችን በሌሎች ብዙ አሉ። ከተተኪ ተጫዋቾች ባለፈ አቅም ያላቸው ዳኞችንም ለመፍጠር ወጣቶቹ ልግ ሚናው የጎላ ነው። ሆኖም ሜዳ ላይ የእግር ኳስ መልክን የመቀየር አቅም ያለው የዳኝነት ስህተት አሁንም ትኩረት እንደሚሻም ተገልጿል። ኦቨር ማለት ነው ውጤት ቀያሪ አይነት ስህተቶችን እናያለን ዳኞች ላይ። ማለትም የውድድር ስፖርተኞችን ብቻ የምናበቃበት ሳይሆን ጥሩ ዳኞችን የምናወጣበትን ስለሆነ ዳኞች ላይ የበለጠ ሞር ቢሰራ። ያው አንዳንድ ክፍተቶች ይኖራሉ፣ የዳኞች ክፍተት ይኖራል። በሂደት ያው ልምድ እያገኙ በመጡ ቁጥር እነዛ ነገሮች እየተቀረፉ ይሄዳሉ። አወዳዳሪው አካልም ጥሩ ነው። ሜዳዎችን እንደገና የመወዳደሪያ ማቴሪያሎችም በቂም ባይሆኑ ግን በተቻለ መጠን እንግዲህ ጥረት እያደረጉ ነው። ያው ይሻላል፣ ከዜሮ ይሻላል። ከውል ጋር በተገናኘ ከቲሴራዎች ጋር በተገናኘ ትንሽ መጓተቶች አሉ። እነሱም ያው እየተቀረፈ የሄደበት ሁኔታ አለ። ግን ውድድሩ ከመጀመሩ በፊት የመጀመሪያው አመት ላይ እነዚህ ነገሮች ቀድሞ ቢጠናቀቁ ተረጋግቶ ክለቦች፣ ቡድኖች ጨዋታቸው ላይ ትኩረት አድርገው መጫወት ይችላሉ። የጓደኞቻቸውን ዱካ ለሚከተሉ ተስፈኞች ያላቸው ተነሳሽነት ግን ተስፋ ብቻ ሆኖ እንዳይቀር ክለቦች ትልቅ ኃላፊነት እንዳለባቸውም ተጠቁሟል። ከእንደዚህ አይነት ውድድሮች ላይ ልጆችን ቢያዩ በብሔራዊ ቡድንም ቢሆን ከ20 ዓመት በታች ናሽናል ቲም ብዙ ጊዜ የሚመረጠው ከፕሪሚየር ሊግ ነው። እነሱ ደግሞ እድሜያቸው ያለው እና ከዚህ ውድድር ላይ ቢታይ ጥሩ ይመስለኛል። ክለቦች ለታዳጊዎች ያላቸው ትኩረት በጣም ዝቅተኛ። ታዳጊ ከሌለ እኮ ክለብ የለም። ምን ጊዜ የምትሰራው አንተ እድገት ላይ ነው። በታዳጊ ተጫዋቾች የሚያምን አሰልጣኝ ካለ በእርግጠኝነት ተጠቃሚ ነው የሚሆኑት እንጂ የሚጎዱበት ሁኔታ አይኖርም። ተመለሰን ተመልካቾቻችን። እንግዲህ ኢትዮ ሊግ ፕሮግራማችን በትላንትናው ዕለት በቡራዩ ከተማ እየተደረገ የሚገኘውን የምድብ ላይ ውድድር በስፍራው ተገኝቶ ተከታትሎ ነበረ። ከባለሙያዎችና ከተጫዋቾች ጋር ያደረግነውን ቆይታ ወደ እናንተ እያደረስ ነው። ያነሷቸው በርካታ ነጥቦች አሉ። ምናልባት እንደመነሻ እናድርገውና ከዚህ ከእድሜ ተገቢነት ጋር የተያዘውን ጉዳይ እናንሳ። ምክንያቱም የዛሬ 10 ዓመትም ወደ ኋላ መለስ ብንል 20 ዓመትም ወደ ኋላ መለስ ብንል አንድ ዓመትም ምናልባት ነው ከትላንትናና ከትላንትና በሰም አንድ ሳምንትና 3 ቀናቶችም ወደ ኋላ መለስ ብንል ስለ ታዳጊዎች ስፖርት በሁሉም ስፖርት አይነት ላይ ነው፣ እግር ኳስ ላይ ብቻ ሳይሆን በአትሌቲክስም፣ በእጅ ኳስም፣ ቅርጫት ኳስ በሁሉም አይነት ስፖርት አይነቶች ላይ የእድሜ ተገቢነት ጥያቄ ነው ትልቁን ሚዛን የሚደፋውና የሚነሳው። ሁሌ ተመሳሳይ ችግሮች ይነሳሉ። አሰራር ትክክለኛ አሰራር መዘርጋት አለበት። የሆነ አሰራር ይመጣል፣ ይተገበራል። ያ አሰራር ውጤታማ አይሆንም። ያንን ችግር መፍታት ሳይችል ሊቀርና ውድቅ የተደረገ በዛው በዘልማድ በተለመዱት አካሄዶች የምንሄድባቸው እድሎች አሉ። በተለይ ደግሞ የእድሜ እርከን ውድድሮች ላይ ይሄ በደንብ ጎልቶ ይታያልና እንደው ከእድሜ ተገቢነት ጋር በተያያዘ እንደ ባለሙያ ያለ ሀሳብ ምንድነው? እስቲ አብሮሽ ጠቅሰዋል። ወደ ኋላ 20 ዓመትን ብትሄድ ምናምን ብለዋልና እኔም ከዚህ በፊት በርካታ ጊዜ ኢንተርቪዎች ላይ አውርቻለሁ። አሁን ምንጩን ነው ማወቅ የሚያስፈልገው። ምንጩ ምንድነው ስትል በመጀመሪያ ክለቦች አላማ አድርገው የሚያስቀምጡት ነገር ምንድነው? ዋንጫ አላማ ካደረገ የግድ አሰልጣኙ ትላልቅ ተጫዋች ሰብስቦ ይመጣል። ይሄ ግድ ነው። ሁለተኛ ጥራት ያለው ሜዳ ከሌለ
ግዴታ ጥራት ያለው ሜዳ ላይ ታለንት ያለው ትክክለኛ እድሜ ያለው ተጫዋች ብታጫወት ተጎርቶብን ነው ሊወጣ የሚችለው እንጂ ያለውን ታለንት በአግባቡ አውጥቶ መጫወት አይችልም። ስለዚህ አሁንም ለሜዳው የሚመጥኑ ልጆች እድሜ ከፍ ያለ አሰልጣኙ ወደ ሌላ ሂደት ውስጥ ይገባል። ይሄ ለበርካታ አመት የመጣንበት ሂደት ነው። አሁን አንደር 70 ላይ ኤምአርአይ ራሱ ማሽኑ ባለሙያዎችንም መጠየቅ ትችላለህ 99% እድሜ በትክክል ያስቀምጣል ተብሏል። ያው አንደር 70 ላይ ያለውን ሂደት ብታየው በጣም የተሻለ ነው። እስከዛሬ ከነበሩት በጣም የተሻለ ሂደት ላይ አለንና ትልቁ ጋፕ የተፈጠረው ምንድነው? አንደር 17 17 አመት ይሞላውና አንድ ተጫዋች 17 ሲሞላው አንደር 70 መጫወት አይችልም። ወደ አንደር 20 ነው የሚሄደው። አንደር 20 ላይ ሲመጣ አንደር 20 ደግሞ ባልሳሳት ኤምአርአይ ማሽኑ የሚገምተው ከ60% በታች ነው እርግጠኝነቱ ማለት ነውና ኤምአርአይው ትክክል አልነበረም እስከዛሬ ድረስ። ኤምአርአይው ትክክል ስላልነበረ አንደር 17 ፊት አድርገው የመጡ ልጆች 17 ሲሞላቸው ከሲስተም ይወጣሉ። ኳስ ተጫዋች አይሆኑም። በቃ ይወጣሉ። በቃ ሌላ ተጫዋች ነው የሚፈልገው ማለት ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን ያው ባለኝ መረጃ መሰረት ይሄንን አመት በልደት ካርድ ያደረገው አሁን አሰልጣኞቹን ኮምፕሌን የሚያደርጉበት ሐሳብ በልደት ካርድ አድርጎ ከ1 አመት በኋላ ዘላቂ መፍትሄ ለመስጠት አንደር 17 ላይ ሲስተም ውስጥ የገቡ ልጆች ብቻ ወደ አንደር 20 እንዲመጡ ያሰበበት በጣም ዘላቂ መፍትሄ ይሄ በቃ በጣም አብዛኛው ከ50% በላይ የሆነውን የእድሜ ማጭበርበር ሊቀንስ የሚችል በጣም ዘላቂ የሆነ መፍትሄ ነውና በዚህ መቀጠል አለበት። ያው አሰልጣኞችን መታገስ ይኖርባቸዋል ማለት ይሄ ሁሉ አመት ታግሰናል። የሁሉ አመት ብዙ እድሜ ማጭበርበሮች ምናምን ተከስተው በቃ ሜዳ ላይ ከገባ በኋላ በቃ ምንም ማድረግ እስከማትችል ድረስ የተጋነኑ የእድሜ ልዩነቶች ይመጣሉ። እኔ ባለፈው አመት አንደር 20 ወደ ኢትዮጵያ ንግድ ባንክን ይዤ ውድድር ላይ ስቀርብ ከአንደር 17 ያደጉ 19 ልጆች ይዤ ነው ውድድር ላይ ገባውስ። በጣም የእድሜ ልዩነቶች አሉ። ግን ምድባችንን ሁለቱንም ዙር አንደኛውን ነው የጨረስነው። ከ21 ቡድኖች አራተኛውን ነው የጨረስነው። ሜዳው ደግሞ አምና አጋጣሚ እኛ ምድብ ላይ የደረሰን ሜዳ በጣም ጥሩ ሜዳ ነበር። ሀዲያ ሆሳዕና ላይ የነበረው ጥሩ ሜዳ ነው። ዝዋይ ላይ የነበረው ጥሩ ነው። እንደ እድል ሆኖ ደግሞ ሐዋሳም 3ኛው ዙር ስንገባ ሐዋሳ ላይም ጥሩ ሜዳ ገጠመን። ያለንን አቅም በአግባቡ ማውጣት ይቻላል ማለት ነው። ሜዳ ያልኩ ነገር ይሄን ነው። በእድሜያቸው ሲመጡ ሜዳም ይፈትናቸዋል። ስለዚህ ፌዴሬሽኑ እየሄደበት ሂደት ጥሩ ነው። ክለቦች ማገዝ መቻል አለባቸው። አሰልጣኞች ማገዝ መቻል አለባቸው። ክለቦች አላማቸውን ማስተካከል መቻል አለባቸው። አሰልጣኝ ሲቀጥሩ በዚህ አመት ካንተ የምንፈልገው የመጀመሪያ ፖይንት መሆን መቻል አለበት ይሄን ያህል ተጫዋች ወደ ዋናው ቡድን ማሳደግ ይኖርባል የሚለው ላይ ከገቡ በእርግጠኝነት ነው ምለው ውጤት ተኮር ካልሆነ አሰልጣኙም እድሜ ላይ የግድ ማጭበርበር ውስጥ ይገባል ብዬ አላስብም። ስለዚህ ክለቦችም ይሄንን ማስተዋል መቻል አለባቸው። ሁሉም ድርሻው ይሄንን ማስተካከል አለበት ብዬ አስባለሁ። ምናልባት ከዚህ ከእድሜ ተገቢነት ጋር በተያያዘ ሌላው የሚነሳው ነጥብ ለምሳሌ እንዳልከው አሁን የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ የበለጠ ትኩረት ያደረገው ታዳጊዎች ላይ ነው። 17 አመት በታች ፕሪሚየር ሊጉ ላይ ትኩረት አድርጎ እየሰራ ነው የሚገኘው። ምክንያቱም 20 አመት በታች ፕሪሚየር ሊግ ላይ መግባት የሚችሉ ተጫዋቾች እነዚህ ከ17 አመት የሚወዳደሩ ተጫዋቾች ናቸው። አለበለዚያ እነሱ ላይ ትኩረት አድርጎ ካልተሰራ ወደ ወጣት ቡድንም ያለ ትክክለኛው እድሜ ይመጡና ወደ ወጣት ቡድኑ ላይ እንዳልከው በደንብ ልዩነቶቹን የምንመለከተው ለዛ ነው። እንግዲህ ወደ 4 እና 6 አመት ልዩነቶች ይኖራሉ። 17 አመት ከጨረሰ አንድ ተጫዋች 17 ላይ ስለማይጫወት ቀጥታ 20 አመት መግባት አለበት። 20 አመት አሰልጣኞች ደግሞ በደንብ ቶሎ ውጤት ማምጣትና ቶሎ ለዋናው ቡድን መብቃት የሚችሉ ተጫዋቾችን ለመፍጠር ሲሉ እድሜያቸው ከ20 በላይ የሆኑ ተጫዋቾችን የሚያሳትፉባቸው አጋጣሚዎች አሉና ምናልባት እንደተነሳው ኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በዚህ 2 አመት አሁን 16 አመት ከ4 ወር የሆኑ ተጫዋች ብቻ ነው 17 አመት ላይ እየተጫወተ ያለው። ስለዚህ ይሄንን አመት 17 ሆኖ ይጨርሳል። ይሄ ውድድር አመት ያልቃል። ስለዚህ እነዚህ ተጫዋቾች በሙሉ 16 አመት ከ4 ወር እድሜያቸው ላይ ደርሱ ተጫዋቾች 17 ሲሞሉ ቀጣይ አመት ወደ ወጣት ቡድን አድርገው እንዲጫወቱ የሚል መሪ ይዞ ነው ይሄንን እያደረገ ያለው። ግን ሁለቱ አመታቶች ላይ ያሉት ስጋቶች ነው አሰልጣኞቹ እንዳነሱትና እንደናልከው ምናልባት ይሄንን ሁሉ አመት እንደታገሰ ባለሙያ እንግዲህ በቀጣዮቹ 2 አመታቶች ላይ ነገሮችን እያዩ እንግዲህ ስለ ዘላቂው መፍትሄ ለማሰብ የተጀመረውን ነገር መደገፍ እንዳለባችሁ ነው ያነሳውና እንደው ግን ከዚህ ጋር ተያይዞ ታዲዮስ እንድታነሳልኝ የሚፈልገው ነጥብ ለምሳሌ ስልጣናችንስ ቀደም ሲል መግቢያችን ላይ በተወሰነ መንገድ አንስተዋልና እውነት ኢትዮጵያ ውስጥ እየተሰጠ ያለው የወጣት ቡድኖች የታዳጊዎች ስልጣና ቀደም ሲል አንሳል 30 ተጫዋች በአንድ አሰልጣኝ ምናልባት ገፋ ካለ ምክትል አሰልጣኝና የግብ ጠባቂ አሰልጣኝ ይኖራል። ዓለም ታዳጊዎችና ፕሮጀክቶች ላይ ወጣት ቡድን ላይ በዋና ቡድን ደረጃ በሚሰጠው ትኩረት ነው ስልጣኖች የሚሰጡት።
አጥቂዎች ራሱን የቻለ ስልጣን ይወስዳሉ ተከላካዮች ራሱን የቻለ አማካዮች አንዳንዴ ደግሞ በጣም የተለየ ችሎታ ያላቸው ተጫዋቾች ደግሞ ለነሱ የሚስማማ አይነት ስልጣኖችን እንዲወስዱ የሚደረግበት አግባብነት አለ ጥያቄ የለውም እንደ ሀገር ብዙ መሰረተ ልማቶችን ገና አላሟላንም ብዙ የሚቀሩን ነገሮች አሉ እነዛን ነገሮች ለማሟላት ግን በአንጻራዊነትስ እየተሰጠ ያለ ስልጣና ከጎረቤቶቻችን እየተለወጡ እያደጉ ከመጡት ሀገራቶች አንጻር ግን አሁን እያሸነፍናቸው የነበሩ ብሔራዊ ቡድኖች በጣም ተተውን እየሄዱ ነውና ለዛ ትልቁ መሰረት አንድ ወቅት ሁሉ ያነሳዋል እንደዚህ አይነት ሀሳቦች ሲነሱ አሰልጣኙ በቱ አባተ በብሔራዊ ቡድን ደረጃ ስለ ፓስ ያስተማርንበት ጊዜ ያለ ሚል ሀሳብ አንስቶ ነበርና እንግዲህ ዋናው የኢትዮጵያ ብሔራዊ ቡድን መለያ መልበስ የቻሉ ተጫዋቾችን ስለ ፓስና ኮንትሮል ማሰልጠን ስለ ማሰልጠን የምታሰብ እግር ኳስ ነው ያላት ኢትዮጵያና ስልጣኖቻችን ወጣቶች ላይ አፍሪሽ ከመጨረሻው ሀሳብ ልነሳ ከመጨረሻው ሀሳብ ማለት ያው እንደ ሀገር ብዙ መሰረተ ልማቶች ይጎሉናል ካልከው እንነሳ ክለቦች ከሚመድቡት በጀት አንፃር በቂ ገንዘብ አለ በቂ ነገሮች አሉ ለአንድ ተጫዋች በአመት ወይ በሁለት አመት 8-7 ሚሊዮን ብር በሚከፈልበት ሀገር ውስጥ የገንዘብ እጥረት አለ ብዬ አላስብም የፍላጎት እጥረት ግን አለ ክለቦች መጀመሪያ ከምንጩ ስንሄድ አሁን እዚህ ላይ በሐሳብ በሰጠ ሐሳብ ባነሳለ ሌላም ባለሙያ ስጋብስ ተመሳሳይ ነገር ነው የሚነግር ግን ዋናው ነገር ምን መሰለ ክለቦች አላማ የላቸውም ክለቦች ከ18 አመት በታች እንደሆኑ ህፃናት በመንግስት ድጎማ ውስጥ ያሉ ናቸው አትራፊዎች አይደሉም ስለዚህ ታዳጊ መጣ አልመጣ በቃ ገንዘብ ከፍለው ከዋናው ቡድን ከክለብ ካዘዋወሩ ለነሱ በቂ ነው እስኪ ንገረኝ 2 አመት ወይ 3 አመት ፕላን ያለው ክለብ የተቀመጠ አለ የለም የ1 አመት ፕላን ነው ያለው ሁሉ የ1 አመት ፕላን ማለት ውድድር ውስጥ ይገባል 18ቱም የፕሪሚየር ሊግ ክለብ ሻምፒዮን መሆኑ አላማ ወደ መሃል ሲደርስ ላለመውረድ ወደ መሃል እንዲያለ ይሄዳል አንድ ክለብ ዋንጫ ይወስዳል ሌላው ግን ያለ ምንም ትርፍ መንግስት የበጀተላቸውን በጀት ወጪ አውጥተው የሚቀጥለውን አመት በጀት ይጠብቃሉ ስለዚህ ታዳጊ ላይ ለምን ይሰራሉ ምንም የሚያስገድዳቸው ነገር የለም መሆን ያለበት ውጪ ላይም ስትሄድ እግር ኳስ መዝናኛ ነው መዝናኛው ደግሞ ገንዘብ ይዞ ይመጣል ቢዝነስ ነው ማለት ነው ስለዚህ ቢዝነስ ስለሆነ ለራሳቸው ሲሉ ከፍተኛ በጀት ላለማውጣት ሲሉ ታዳጊዎችን በቂ ስልጠና እንዲሰጥ ኮቺንግ ስታፍ የተሟላ አድርገው ማቴሪያሎች የተሟሉ አድርገው አንዳንድ ማቴሪያል ስትጠይቅ ይስቁባል ክለብ ውስጥ ማለት ባለው ስራ ነው የምትባለው ገብቷል አይደለ በቃ ማጠይቅም ባለው ነው የምትሰራው ግን ገንዘብ ጠፍቶ አይደለም እኔ በግል በአካዳሚ ያሉኝ ማቴሪያሎች ክለቦች ያላቸው ተረዳኝ ስለዚህ ምንድነው የፍላጎት ጉዳይ ነው ክለቦች ጋር ፍላጎት የለም ሁሉ ጊዜ ናሽናል ቲማችን በአንደር 70 ተሸነፈ በአንደር 20 ተሸነፈ እንዲ ሲባል ፌዴሬሽኑ ላይ ብቻም ጣት መቀሰር ተገቢ ነው ብዬ አላስብም ፌዴሬሽኑ ክለቦች አትራፊ ካልሆኑ ጠንካራ ይሆናል ብዬ አላስብም ፌዴሬሽኑ አጭር ጊዜ ለአሰልጣኞች የሚሰጠው የ10 ቀን የ20 ቀን የ15 ቀን ጊዜ የሚሰጠው በቂ በጀት ስለሌለው ነው ክለቦቹ ግን አትራፊ ቢሆኑ ክለቦቹ ክለብ ላይ ያሉትን ታዳጊ ተጫዋቾች በብቃት ስልጠና እንዲሰጥ ፋሲሊቴት ቢያደርጉ 10 ቀን 15 ቀን በቂ ሊሆን ይችላል ፌዴሬሽኑም ገንዘብ ያገኛል ገንዘብ ካገኘ ደግሞ ለአሰልጣኞች በቂ ጊዜ ሰጥቶ የታዳጊ ውድድሮች ላይ ሳንሸነፍ እንሄዳለን እኛ በያዝነው ናሽናል ቲም ላይ የታንዛኒያ ቡድን 6 ወር ነው ስልጣና ይወሰድ ማለት ዝግጅት ያደረጉት ወደ 6 ወር ነው ውድድር የወዳጅነት ጌም ያደረጉ 6 ወር አድርገው እኛ ደግሞ ንጹህ 15 ቀን የትሬኒንግ ቀን አድርገን ነው ውድድር ላይ የተገናኘ ነው ማለት ነው ስለዚህ ይሄ ወደፊትም የሚደጋገሙ ነገሮች ናቸው ስለዚህ ዘላቂ መፍትሄዎች ናቸው የሚፈልጉትና ስልጣናችን ላልከው ነገር በቂ ስልጣና አይደለም እንዳልከው የግብ ጠባቂ አሰልጣኝ በየዲፓርትመንቱ ስልጣና ሁለተኛ ሁሉም ተጫዋቾች እኩል ኳሊቲ አይኖራቸውም ዝቅተኛ የሆነው ለብቻው ስልጣና መውሰድ አለበት ኮቺንግ ስታፍ በሙሉ የተሟላ መሆን መቻል አለበት ቅድም ራውዳም ካነሳችሁ ሐሳብ ጋር በቃ በአእምሮ ከቁጥጥር ውጪ ሆኖብኝ ይሄ አእምሮ ላይ በሰፊው ባለ መስራት ነው እያንዳንዱ ክለብ ሳይኮሎጂ አሰልጣኞች ቢኖሩት በቃ ጨርሰው ነው ዛጋ የሚመጡት እነዚህ ልጆች ጨርሰው ስለሚመጡ ለብሔራዊ ቡድን ለሚረከቡ አሰልጣኞች በጣም ቀላል ነገር ነው የሚሆነው ማለት ነው አሰልጣኙ በቷ አባታ የሚያነሳው ነገር በትክክል
በቃ በትክክል ነው የምትሄደው። ህጻናት ታዳጊዎች ላይ ሌላው ዓለም ላይ አንደር 17 ላይ የሚሰሩት ስራ ናሽናል ቲም ላይ ሲሰሩት አያለ። ይሄ ምንድነው በቃ ይዘው ካልመጡ ወደ ፍልስፍና ወደ ሐሳብህ መምጣት አትችልም። ሜዳ ላይ ገብቷል አይደል? መሰረታዊ ነገር አንድ ተጫዋች ይዞልህ ሳይመጣ ወደ ራስ ፍልስፍና ልትመጣ አትችልም። ስለዚህ እዛ ላይ ስትደክማለህ ውድድር ጊዜ ይመጣል። ያው እስከዛሬ እንደተመዘገቡት አይነት ውጤቶች ይመዘገባሉ። ወደፊትም እንደዛ አሰራሮቹ ካልተቀየሩ በዚህ መንገድ ነው ሊቀጥል የሚችለው እንጂ ያን ያህል በትልቁ ተስፋ ይኖረናል ብዬ አላስብም። መጀመሪያ ራሳችንን መፈተሽ ይኖርብናል። ሁሌ አንድ የሚገርመኝ ነጥብ አለ ማለት ለምሳሌ ቀደም ሲል እንዳነሳው በግል ፕሮጀክት ላይ ተንቀሳቀሳለ ከክለብ ባለፈ በጣም የምናውቃቸው ትልልቅ አሰልጣኞችም ወጣቶች ላይ የሚሰሩ በግላቸው እንቅስቃሴ ያደርጋሉ። ፕሮጀክቶች አሏቸው። የግል አካዳሚዎችን ከፍተው የሚሰሩ ኢትዮጵያ ውስጥ በጣም ብዙ ባለሙያዎች አሉ። እግር ኳስ በጣም ብዙ አሰልጣኞች ነው ያሉት ብዬ አምናለሁ ኢትዮጵያ ውስጥ። አንዳንዴ ካሉን ተጫዋቾች በላይ ነው የሚል ጥያቄ እንድታነሳ የሚያደርግ የአሰልጣኞች ቁጥር አለ። ምናልባት ደረጃው የካፍ ኤ ቢ ዲፕሎማ የሚለው ልዩነት ካልሆነ በስተቀር ብዙ ባለሙያዎች አሉ ኢትዮጵያ ውስጥ ስልጠና ወስደው በፌዴሬሽን እውቅና ያላቸው። ዝቅ ስትል ደግሞ በግል ፕሮጀክት ከፍተው በየሰፈሩ ባሉ የስፖርት ማዘውተሪያ ስፍራዎችና የሰፈር ሜዳዎች ላይ የሚሰሩ በጣም ብዙ አሰልጣኞች አሉ። ግን ትልቁ ሁሌ እንዲነሳ መፈለገው አንድ ነጥብ ታዲዮስ ያው ረጅም ዓመት ወጣቶች ላይ ስለቆየ ብዬ ነውና ምናልባት እንግዲህ ናወከር በወጡበት የኢትዮጵያ ቡና የወጣት ቡድን ውስጥ አሻራ ነበርና እንግዲህ እስከ ብሔራዊ ቡድን ድረስ ትልልቅ ተጫዋቾች በመጡበት መንገድ ውስጥ አልፈሃል። ከዛ አንጻር ነው ምን ይሰማሃል? ማለት ይሄ ሁሉ ባለሙያ እያለ አንዴም እንኳን ኢትዮጵያ ከዛ ከአርጀንቲናው የዓለም ዋንጫ በኋላ ምናልባት እሱም የራሱ ብዙ ጥያቄዎች አሉት። አንድ መስማማው ነጥብ ቦክሱ ከነበረው ከዘመኑ እግር ኳስ ጋር የተጓዘ እግር ኳስ እንደሆነ ይሰማኛል በግሌ። አሁን ዓለም እየሄደ ካለበት እግር ኳስ ጋር ግን መሄድ የቻለ ባለሙያም ተጫዋችም እንደ ሀገር ማፍራት አልቻልንም እና እንደ ወጣት አሰልጣኝ ረጅም ዓመት እዚህ ሙያ ላይ እንደቆየ ወጣቶችን እንደሚረዳ እንደሚያውቅ ባለሙያ ስለዚህ ጉዳይ ምን ትላለህ? አብርሽ በጣም ጥሩ ጥያቄ ነው እና ያው በአግባቡ ከተሰራበት ለውጥ ሊያመጣ የሚችል ነገር ነው። አሪፍ ጥያቄ ነው ያነሳውና የታዳጊ ፕሮጀክቶች አዲስ አበባ ውስጥ እንዲሁም በየክልል ከተሞች በጣም በርካታ አሉ። እኔም ታዳጊ ስልጠናዎች ላይ ሰራለሁና ቅድም እንዳልኩ ነው ምንድነው የሚሰራው? አላማ የሌለው ስራዎች ናቸው የሚሰራው። አሁን ፕሮጀክት አለ ከማይኖር አሰልጣኝ ከማይኖር ይሻላል አሁን ያለው ሂደት። ነገር ግን አሁን በቅርቡ ፌዴሬሽኑ የተስማማው ስምምነት አለ። የጌም ሞዴል አገሪቷ የራሷ የሆነ ጌም ሞዴል እንዲኖራት የታዳጊ ስልጠና ላይ ፍቃድ የሚሰጠው አካል ፍቃድ ሲሰጥ ለስልጠና ብቁ መሆኑን ማረጋገጥ መቻል አለበት። በቂ የኮቺንግ ስታፍ ሜዳ በጣም ችግር ነው። ግን ባለውም ቢሆን በቂ ኮቺንግ ስታፍ የተሟላ ጌም ሞዴል ያለው ከፕሮጀክት ጀምሮ የስልጠና ማኑዋል ያላቸው ፕሮጀክቶች መብዛት ይኖርባቸዋል። አሁን እንደዚህ አይነት ነገር ካልተፈጠረ ሁሉም የራሱን የሆነ አይዲዮሎጂ ህጻናቶች ላይ የሚያደርግ ከሆነ ያው ሲስተም ውስጥ መቆየታቸው ጥሩ ነው እንጂ የተለየ ተአምር ይፈጥራል ብዬ አላስብም። ብቃት ያላቸው አሰልጣኞች ባለም አቀፍ መድረክ የወጡ አሰልጣኞች የሉንም ላልከው ነገር እኔ የተለየ ነገር አለ ብዬ የማስባቸው ነገሮች አሉ። ነገር ግን እነ ኢንስትራክተር አብርሃም መብራቱን ካየን ያሉበትን ደረጃ ስታይ ኢትዮጵያ የተቸገረችው ምንድነው የሚለው ነገር ማየት ይችላል። ሰላም ዘራይ ማየት ይችላል። አሁን ልመጣለህ ነው ስልጠና መውሰድ አለበት አሰልጣኝ ስልጠና ለመውሰድ በቂ ስልጠና ሀገሪቱ ውስጥ የለም። እኛ እንኳን የካፍሲ ላይሰንስን የዛሬ 10 ዓመት ወስደን ቀጣዩን ስቴፕ ለመውሰድ 10 ዓመት ጠብቀናል። በራስ ጥረት አውሮፓ ላይ የተለያዩ ሀገሮች ላይ ስልጠና ለመውሰድ ስትሄድ የስልጠናው ሚኒመም ብትሄድ 300 እና 400 ሺህ ነው። አንድ የክለብ አሰልጣኝ የታዳጊ ቡድን ውስጥ የሚሰራ አሰልጣኝ የሚከፈለው ደሞዝ ምናልባት የ5 ዓመት ደሞዙ ነው ሊሆን የሚችለው አንድ ስልጣን ማለት ነው። ክለቦች ይሄንን ማመቻ ክለቦች ወጣት ልማት ላይ ሲሰሩ ወጣት ተጫዋቾች ላይ ብቻ ሳይሆን ወጣት አሰልጣኝ ነው መቅደም ያለበት እንደውም አሰልጣኝ ላይ ነው። አሰልጣኝ ልማት ላይ ካልሰራ በቂ አሰልጣኞች የማይኖሩ ከሆነ በቂ ተጫዋቾች እንዴት እንዲኖሩ ትጠብቃለህ? በራስ ጥረት የምታረጋቸው ከየትም በእግር ኳሱ ባገኘው ነገር ሳይሆን በሌላ በኩል ባገኘው ነገር ራስን ለመለወጥ ጥረት ታደርጋለህ። እንደዛ ለመሆን ደግሞ ስንቱ ይችላል? ስንቱ አቅም አለው በዛ
ደረጃ የሚሄድ ስለዚህ አሁን መቻል ባለፈው አመት ካስታወስክ ለግብ ጠባቂ አሰልጣኞች ስፖንሰር አድርገው ከውጭ አሰልጣኝ አምጥቶ አንድ የስልጠና ፕሮግራም አዘጋጅቷል። ይሄ በጣም ትልቅ ነገር ነው። ፌዴሬሽኑ ወጣት ቡድን ስትይዙ ካልያዛችሁ ይሄን ያህል ቀጣለው እንደሚለው ህግ እያንዳንዱ ክለብ በአመት የሆኑ አሰልጣኞች ማፍራት ግዴታን መጣል መቻል አለበት ማለት ከሚያወጣው ገንዘብ አንፃር መቻል በዚህ አመት ካረገ በሚቀጥለው አመት የሆነ ክለብ ማድረግ ይችላል። እነዛን ሄደህ የምትወስደውን ስልጠና አሰልጣኞችን እዚህ አምጥተህ እዚህም በቂ ኢንስትራክተሮች አሉ በቂ ስልጠናዎችን እያመቻቸ ክለቦች አሰልጣኝ ማፍራት ግዴታ ውስጥ መግባት አለባቸውና በዛ መንገድ የሚገባ ከሆነ ስልጠናዎች በብዛት የሚሰጡ ከሆነ ከዛ ከ100 ከ200 አሰልጣኝ ጥራት ያለው 30 እና 40 አሰልጣኝ ይጠፋል ብዬ አላስብም። ከዛ አሰልጣኞች ደግሞ ብቃት ያላቸው ተጫዋቾች ደግሞ ይፈራሉ ያስባሉ። ለዛ ነው አሁን ይሄንን ነጥብ እንድታነሳለኝ ስለፈለኩ ነው። ምክንያቱም አንድ ተማሪ ጎበዝ የሚሆነው ጥሩ አስተማሪ ሲያገኝ ነው እንጂ አስተማሪዎች ብዙ አስተማሪዎች አሉ ግን አስተማሪዎቹ በየራሳቸው መንገድ ደግሞ ለተማሪዎች ትምህርቱን የሚያስተምሩበት መንገድ የተለያየ ሜተር ነውና ለዛ ነው አሁን ኢትዮጵያ ውስጥ ቀደም ሲል ጥሩ ነጥብ አነሳ ብዙ አይዲዮሎጂዎች አሉ ብዙ ሐሳቦች አሉ ቀደም ሲል እንዳነሳው ሰፈር ውስጥ ያሉ አሰልጣኞች በራሳቸው የእግር ኳስ መንገድ በመጡበትና በሚያውቁት መንገድ ተጫዋቾችን ያሰለጥናሉ ወደ ፕሮጀክት ሲገባ ያ ተጫዋች ፕሮጀክት ላይ ሌላ ሐሳብ ተስፋ ላይ ሌላ ሐሳብ ወጣት ቡድን ላይ ሌላ ሐሳብ ዋናው ክለብ ሲደርስም ደግሞ ሌላ የተለየ መንገድ ከዛ ብሔራዊ ቡድን ላይ ሲመጣ ደግሞ ሌላ የተለየ አሰልጣኝ ነው የሚያገኘውና በእነዚህ ሁሉ ባለሙያዎች ውስጥ ማለፉ እንደ መልካም አጋጣሚ ሆኖ ቢነሳም ግን ከሁሉም የሚወስዳቸው ነገሮች ደግሞ ጊዜውን የዋጀ ሳይሆኑ ይቀሩና ተጫዋቾች በሚፈለገው እድሜያቸው ላይ እንግዲህ ትልቅ ነገር መስራት ሳይችሉ የሚጠፉባቸው አጋጣሚዎች የበዙባቸውን አጋጣሚዎች በደንብ ስለተመለከተን ነው። እንደው የመጨረሻ ሰዓታችንም ያለቀ ስለሆነ እንደ ማጠቃለያ ግን አንድ ሐሳብ አንስተልኝ ብንላይ ደስ ይለኛል። ለምሳሌ እንደ ሀገር ባለፉት አመታት ጥቂት ተጫዋቾችን አይተናል ከፍ ባለ ተሰጥቶ ኢትዮጵያ ውስጥ በደንብ በብሔራዊ ቡድን ደረጃ በክለቦች ደረጃ ትልቅ ታሪክ የሰሩ ተጫዋቾችን አይተናል። እዛ ደረጃ ላይ ከደረሱ በኋላ ግን የወጥነት ችግር ይታይባቸዋል። ምናልባት በትልቁና አቡበከር ናስርን እንደው አሰልጥነው ስላለፍክም ብዬ ነው አሁን ከ2 አመት በኋላ እንግዲህ ወደ ብሔራዊ ቡድን ዳግም ተመልሷል ከጉዳት አገግሞና አቡበከር የመጡበት እድገትና አሁን ያሉበትን መንገድ ስትመለከት ምንድን ነበር የተፈጠረው ጋፕ ወይም ደግሞ የነበረው ልዩነት ምንድነው? ያ እድገታቸው ሄዶ መጨረሻ ላይ በዚህ ደረጃ እነ ሚኪያስ መኮንን ልናነሳ እንችላለን። ሌሎችም ብዙ ተጫዋቾች አሉ ኢትዮጵያ ውስጥና እንደው አቡበከርን ያነሳውት ለምሳሌ ስላልሰለጠንከው ብዬ ነው። አሁንም ትልቁ መነጋገሪያ የሀገሪቱ በጣም ከፍ ባለ ደረጃ እንደ ሱፐርስታር የሚታየው ተጫዋችም ስለሆነ ብዬ ነው እንደምሳሌ ያነሳውትና እንደው ልዩነቱ ምንድነው ከእድገት ወደ ኮከብነት ከመጡ በኋላ ያ ነገር ላለመቀጠሉ? እንግዲህ ያው አቡበከርን ካነሳው የአቡበከር ይሄ ፐርፎርማንስ መውረድ ብቻ ነው ብዬ አላስብምና ከጉዳት ጋር የተገናኙ ነገሮች ያው ይሄ ደግሞ ማንኛውም ተጫዋች ላይ ሊገጥሙ የሚችሉ ነገሮች ናቸው። ከዛ የተነሳ ዓለም ላይ እንደምናየው ተጫዋቾች ይሄ ከባድ ጉዳት ካጋጠማቸው በኋላ የሚኖራቸውን ብቃት በድጋሚ ለማምጣት በርካታ ጊዜ ይወስድባቸዋል። አቡበከር በትክክለኛ እድሜ የመጣ ጥሩ እድሜ ላይ ያለ ልጅ ነው። ቀሪውን ጊዜም የተሻለ በፐርፎርማንስ ያሳያል ብዬ ተስፋ አደርጋለሁ። ከዚህ በላይ ቦታ ይደርሳል ብዬ አስባለሁ። ሌሎች ታዳጊዎች ላይ ደርሰው የሚጠፉበት አሁን አቡበከርን የለየውልህ ለምሳሌ አቡበከር ፐርሰናሊቲ አሁን ከምል ፐርሰናሊቲ የተለየ ስለሆነ ነው። ቅድም ያልኩ ይሄ ኮቺንግ ስታፍ የተሟላ ሲሆን ፐርሰናሊቲያቸው መቀረጽ መቻል አለበት። ተጫዋቾች ከልጅነታቸው ጀምሮ አሁን ዋናው ቡድን ላይ ደርሰው እንዲያታደርግ እዚህ ቦታ አይኬድም የምትለው ዋናው ቡድን ሲደርስ ነው። እዛ ላይ መስመር እየያዙ ቅርጽ እየያዙ ይሄ ማይንድ ሴታቸው እየተሰራ አይመጡም እና ገንዘቡን ሲያገኙት እውቅናውን ዝናውን ሲያገኙት ያንን መቋቋም ያቅታቸውና እንጂ እኮ መጥቷል ችሎታው ስላላቸው እኮ ነው እዚህ የደረሱት አይደርሱም ነበር እዚህ ግን እዚህ ላይ ግን አልተሰራም። አእምሯቸው ላይ ሳይሰራ ማይንድ ሴታቸው ላይ ፐርሰናሊቲያቸው ላይ ሳይሰራ ይመጡና እዛ ጋር ሲደርሱ በዛ መንገድ መንገዳቸውን ይስታሉ ድጋሚ ወደታች ይወርዳሉ ማለት ነው። ስለዚህ አሁንም ከስልጠናው ጋር የሚያያዝ ነገር ነው። ስልጠናው የተሟላ ሊሆን የሚችለው ቅድም በነገርኩ ይሄ ሳይንሱ ማለት አይዲዮሎጂ የምትለው ነገር ከሳይንሱ በኋላ ነው። እኔ እግር ኳስ ለኔ ሳይንስ ብቻ አይደለም ሳይንስና አርት ነው ብዬ ነው ማስበውና ሳይንስ አለ ከዛ ደግሞ ያንተ የአሰልጣኙ ሐሳብ
ወይም ደግሞ ተስጦ ደግሞ ሲጨመርበት ነው ሜዳ ላይ የሚታየውን የሚያምር ነገር ሊታይ የሚችለውና እኛ ሳይንሱንም በአግባቡ አልያዝነው አይዲዮሎጂው ላይም በአግባቡ የቱ ጋር የቱን መጠቀም አለብን የሚለው ላይ ገና መስመር እያያዝን አይደለንም ብዬ ነው ማስበው ስለዚህ ከዛ አንፃር ነው ምናልባት በመጨረሻ ግን እንደው ካንተ ጋር የተያዘ ጥያቄ ላንሳ በቅርቡ ከኢትዮጵያ ንግድ ባንክ ጋር ተለያይታልና ረጅም አመት ቆይታል ከክለቡ ጋር ውጤታማም ነበርክና እንደው ትልቁ ምክንያት ምንድነው ምክንያቱም ጥሩ የሚባል የቡድን ግንባታ ሂደት ነበረው ምናልባት ሀገራችን ውስጥ ካሉ እግር ኳሶች በፋይናንስም በአስተዳደር መዋቅርም ብዙዎች በጣም የሚያመሰግኑት ክለብ ነው ኢትዮጵያ ንግድ ባንክ በተለይ ወደ ዋናው ቡድን ከመጣቱ ጀምሮ መጀመሪያም የጀመረው ታዳጊዎች ላይ በመስራት ነበረ ወደ እግር ኳሱ የተመለሰውና እንደው ረጅም አመት ወጣቶች ላይ እንደቆየ ከክለቡ ጋርም ጥሩ ጊዜ እንዳሳለፈ ባለሙያ እንደው በመጨረሻ ትልቁ ምክንያት ምንድነውና ቀጣይስ ምን ያሰብክ ነው የሚለው የመጨረሻ ጥያቄ ላርክ ያው ኢትዮጵያ ንግድ ባንክ ከ3 አመት በላይ ሰርቻለሁ በ3 አመት ቆይታዬ 3 ዋንጫዎችን ማንሳት ችያለሁ የሲቲ ካፑን ደግሞ የናስ ሜዳሊያ ማግኘት ችያለሁ በአጠቃላይ ከአንደር 17 ላይ 2 አመት ቆይቻለሁ በ2 አመት ውስጥ 19 ልጆች ለአንደር 20 ቡድን ማብቃት ችያለሁ አንድ አመት በሰራውበት አንደር 20 ደግሞ 5 ተጫዋቾች ወደ ዋናው ቡድን ማሳደግ ችያለሁ በተለያየ ዋናው ቡድን ቢሆኑም ማለት ነው በራሱ በንግድ ባንክ 3 ልጆች በሌላው 3 አመት እና በኔ በኩል ጥሩ ሰርቻለሁ ብዬ ነው ማስበው አሁን ካለው ነገር ጥሩ ስለዚህ ቅድም እንዳልኩ ነው በቂ ትኩረት ታዳጊዎች ላይ እንደው እንግዲህ ልታነሳ የምትችለው ከሁሉም ክለቦች ንግድ ባንክ የተሻለ ነው ብለ ውጪ ላለ ሰው ማሰብ ትችላለህ ለአሰልጣኝ በቂ ክፍያ ህይወትን የምትመራበት በቂ ክፍያ እኔ አሰልጣኝነትን ህልሜ ነው በነፃ 7 አመት በላይ ሰርቻለሁ ከዚህ በፊት እና አሁን ደግሞ ቤተሰብ ይኖርሃል ገብቷል ቤተሰብ ማስተዳደር ካልቻልክ ክለቡ በሚከፍል ደሞዝ ፕሮፌሽናል ባለሙያ ካልሆንክ ሌላ ትኩረት እንትተ ሌላ ገቢ የማግኛ ምንጮች እንትተ አንዱ ላይ ብቻ ትኩረት አድርገ ካልሰራ በቂ ስልጠና ተሰጣለህ ብዬ አላስብም ይሄን ከአንድ አመት ከሁለት አመት በላይ ጥያቄዎችን አቅርቤ ነበር ኮቺንግ ስታፍ እንዲሟላ የተሟላ ስልጠና ለመስጠት ለኔም የሚገባኝን በቂ ክፍያ ካሰለጠንኳቸው ተጫዋቾች እኩልቶ ግማሽ ቶና ከግማሽ በታች ክፍያ እንኳን ከፍ ብሎ ተስተካክሎ እንዲከፈል በተደጋጋሚ ጠይቅ ያለው ያው ቅድም እንደነገርኩ የትኩረት ማጣት ማለት ታዳጊ ላይ ቢሰራ ባይሰራ የሚለው ነገር ስላለ ያው በቂ ምላሽ ስላላገኘው ደስተኛ ስላልሆንኩኝ በዛ ያው ይሄንን አመት 5 ጨዋታ አድርጌ ጉሌ ስለተጠናቀቀ ወሌ ለማድረስ ደግሞ በቂ ክፍያ ስላልተከፈለኝ አንደኛ ሆነን ነበር እየመራን ነበር 5 ጨዋታ አድርገን ምንም አልተሸነፍንም በዛ መንገድ ነበር ነው በዚህ ምክንያት ለቅቄ ወጥቻለሁ ማለት ነው ስለቀጣይ ምን ታስባለህ እንደ ወጣት አሰልጣኝ ያው ፕሮጀክቴን ማስፋፋት ነው ማስበው ፕሮጀክት ኢትዮጵያ ውስጥ እንግዲህ ጌም ሞዴል ያለውና ምንድነው ለትሬኒንግ ፕሮግራም ያለው ክለብ የለምና ትሬኒንግ ፕሮግራም ያለው ጌም ሞዴል ያለው ክለብ ማነው ፕሮጀክት ማቋቋም የመጀመሪያ የዚህ አመት ፕላን ይሄ ነው ስራዎችንም ጀምር ያለው ደብል ፓስ እግር ኳስ ማሰልጠኛ ይባላል እሱን በዚህ መንገድ ስታንዳርድ ያለው ፕሮጀክት በሰፊው መክፈትና ማስፋፋት ነው የዚህ አመት እቅዴ በሚቀጥለው አመት ደግሞ እንደ እግዚአብሔር ፍቃድ ይመጣኛል ብዬ ማስበው ክለብ ገባለው ብዬ አስባለሁ በጣም ጥሩ እጅግ አድርጌ ነው ማመሰግነው አሰልጣኝ ታዲዮስ ተክሉ እንግዲህ ዛሬ የኢትዮ ሊግ ፕሮግራማችን ስቱዲዮ እንግዳ ሆነ በተለይ በወጣቶች ላይ ረጅም አመት ቆይታ አድርጋልና በወጣቶች እግር ኳስ ላይ ባነሳ ነው ሀሳብ ሙያዊ ማብራሪያ ስለሰጠን በተመልካቾች ስም እጅግ አድርጌ አመሰግናለሁ እኔም ማክብራችሁ እንግዳ አድርጋችሁ ስለጠራችሁኝ በጣም አመሰግናለሁ እጅግ አድርገን እናመሰግናለን ክቡራን ተመልካቾቻችን የዛሬው ኢትዮ ሊግ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር አብራም አድማሱ ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደረኩኝ ለተመለከታችሁት ደግሞ አሰልጣኝ ታዲዮስ ተክሉ የዛሬው የስቱዲዮ እንግዳችን በመሆን አብሮን ቆይታ አድርጓል ስለ ወጣቶች እግር ኳስ በደንብ ሰፊ ሀሳቦችን አንስቶልናል ኦሮሚያ ህብረት ስራ ባንክ በአጋርነት አብሮን ቆይታ አድርጓል እጅግ አድርገን እናመሰግናለን ሳምንት በሌሎች የሀገር ውስጥ እግር ኳስ ነክ ጉዳዮችን እንጠብቃችኋለን እስከ ሳምንት መልካም ጊዜ ይሁንላችሁ